ቤት ገብተዋል ነው ሞክሪ ይሄ ሁሉ ደግሞ በገዛ እህቴ የተነሳ ነው ቤተሰብ ይሆነብኛል የገዛ እህቴ ናት ይሄንን ሁሉ ያደረገችብኛለች ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ ትኛላችሁ ደህና ናችሁ ዛሬ እንግዲህ ያው ተደባብቄ በኮፍያ በመነጽር መጥቻለሁኝ ጠላቶቼ በጣም እየበዙ ነው ፋሚሊዎቼ እንግዲህ እውነት የሰራ ጠላት ይበዛበታል ብዬ አላምንም ነበር በጣም ጠላቶቼ ከልክ በላይ እየበዙ ነው እንግዲህ ትላንትና አይታችኋል ቡዜ ሰው ልካብኛለች ሌላ ቦታ ነበር እንግዲህ ልጁ የቀጠረኝ እኔ ነኝ አውቄ ፊት ለፊት ወጥቼ ምን እንደሚፈጠር አይታወቅም ፋሚሊም ይየው ብዬ ነው ፊት ለፊት ወጥቼ እንትን ያልኩትኝ ቪዲዮ የሰራሁትኝ ፍቃደኛም አልነበረም አይ ዶንት ኖ ሐሳቡን የቀየረው ራሱ ቪዲዮ መኖሩን ሲያቅ ሊሆን ይችላል ምን ሊያደርጉኝ እንደመጡ አላቅም በጣም የገዛ እህቴንም እየፈራኋት ነው ያለሁት በዚህ ሰዓት አብርሽን ወደ ቤት በመመለሴ እንግዲህ ብዙ ተቃውሞ እየደረሰብኝ ነው ዛቻ ማስፈራሪያ በስልክ ምን አገባሽ ለምንድነው ህይወቱን ልትበጠብጪው ለምንድነው ሄርሜላና አብርሃም አብረው እንዳይሆኑ የምትከለክዪው ተብዬ በጣም ብዙ ነገር እየደረሰብኝ ነው ምክንያቱም እኔ ደግሞ ማድረግ ያለብኝን እንጂ ማንም ስላለኝ ምንም ነገር ማቆም ሰው አይደለሁም ቤተሰብ ምንም ነገር ቢፈጠር የጀመርኩትን ነገር ግብ ሳላደርስ አላቆምም ምክንያቱም እውነት እያደረ ይጣፍጣል ምክንያቱም እውነቱን ሁሉም ሲያቅ ለእውነት ጉዞዬ ለእውነት መሆኑን ስታውቁላችሁም አንድ ቀን የምታመሰግኑ ቀን ይመጣል ቡዜም ወንሽ አንድ ቀን ወደ ራስሽ ትመለሻለሽ ተስፋ አደርጋለሁ በዚህ ልክ ለኔ ጥላቻ ለምን እንዳደረብሽም አይዶንት አልገባኝም ማለት ምክንያቱም እኔ ያደረብኩ ያለሁት ሩታንና አብርሃምን ሉዕልን መታደግ ነው እህቴን ደግሞ ከሰው ትዳር አስወጥቼ የራሷን ህይወት ማንንም የማይጋራት ህይወት እንድትኖር ማድረግ ነው የኔ ጥረት ሶ ያ ነገር ደግሞ ብዙዎቻችሁን ያንገበገባችሁ ነው ያለው ቡዜን ብቻ አይደለም በጣም ብዙዎች ቤት ውስጥ እስካሁን ድረስ እኔን እየደገፉኝና እየረዱኝ ያሉት ጋሽዬና ኤፍሬም ናቸው ይሄ ደግሞ እያያችሁት ያላችሁት እውነታ ነው ቡዜ ከአብርሃምም ከአባቷም እንትን ነው አልፋ ማይሆን ነገር ያደረገችና ሄርሜላና አብርሃም አብረው እንዲሆኑ ለማድረግ እየሞከረች ያለችው ሁለተኛ ደግሞ ሰው መኖር የሚፈልገው ህይወት እንዳይኖር ማድረግ ማንንም መብት የለውም የሚፈልገው ህይወት ነው የሰው ልጅ የሚኖረው ሄርሜላ ደግሞ እኔ ምን አይነት አጋንንት እንደሰፈረብሽ ምን እንደቀመመችብሽ ምን እንዳጠጣችሽ ምን እንዳቀመሰችሽ አይዶን ነው አልገባኝም ቡዜ በጣም ከልክ በላይ እየደነዘሽ ነው ያለሽ የምሬ ነው እየደነዘሽ ነው ያለሽ አንቺ ሶ ቤተሰብ አሁንም ሆነ ነገ ለህይወቴ ስጋት ሊሆንብኝ ይችላል ብዙ ማስጠንቀቂያ ልትሰጡኝ ትችላላችሁ ብዙ ጉዳቶች ልታደርሱብኝ ልትሞክሩ ትችላላችሁ እኔ እንደሆነ እውነታውን ቦታው ሳላስገባ እንደማላር በግልጽ ነግራችኋለሁ ትላንትና እንግዲህ ጋሽዬንም ነበር እየጠበቅኩ ለሰው ነበር እየጠበቅኩ የነበረው አጉል ስሜታዊ ያደረገኝ ልጁ እንግዲህ ያለኝን ሰምታችኋል አጠፋሻለሁ እጅሽን ካላወጣሽ ከዚህ ቤተሰብ እጅሽን ማታወጪ ከሆነ እህትሽ አብርሃምን አብራው እንድትኖር ማትፈቅጂ ከሆነ አጠፋሻለሁ ብሎ ነው ያስጠነቀቀኝ ትላንትና አይታችኋል ሁላችሁ ማን እንደሚያጠፋ አይታወቅም እነሱ በጣም በብዙ ግሩፕ ሊመጡ ይችላሉ እኔ ግን ፋሚሊን እንደዚህ አይነት ነገር ውስጥ አሳልፍ ያልከትም ብዬ ነው ብቻዬን እየተካፈትኩ ያለሁት አሉ ከጎን እየረዱኝ ያሉ ግዴታ ሚዲያ ላይ መውጣት ስለማይጠበቅባቸው እንደዛም አይነት ዲሲፕሊን ስለሌላቸው በየቀኑ የመጡም እንደዚህ የሚያወሩበት ታይምም ስለሌላቸው ነው እኔ ለሁላችሁም ወክዬ ብዬ ነው ፋሚሊ ለእናንተ መልእክቴን ሁሌም እያስተላለፍኩ ያለሁትና አሁንም ቡዜ ነፍሰ ገዳይ ብትልክብኝ ነፍሰ ገዳይ አቀባብሎ ቢመጣ
እኔ እንደሆንኩኝ ተስፋ መቆርጥ ስለ አይደለም። ምክንያቱም እኔን አንቺ አታውቂኝም። እድሜ ልክሽን የሰው ህይወት ስትበጠብጪ እድሜሽን እየጨረስሽ ነው ያለሽ። ውርደታም ነሽ። የምሬን በጣም የወረድሽ ነሽ አንቺ። የገዛ ወንድምሽን ደስታ ምጠይ ሰው መሆንሽን እኔ በደንብ ገባኝ። ሰው እንዴት የእናቱን ልጅ ደስታ ይነጥቃል? ሰው እኮ የሰውን ደስታ እንኳን የሌላን ማንም ሰንበዲ ደስተኛ ባንቺ ምክንያት ደስተኛ ሲሆን መደሰት ነው አንቺ ያለብሽ አይደለም የእናትሽ ልጅ ህይወት ልትበጠብጪ ወስርሽ መነሳትሽ። እሱ የማይፈልገው ህይወት ውስጥ በግድ ገፍትረሽ የምትከችበት ምክንያት አይዶን ነው። እኔ ሊገባኝ አልቻለም። ምን እንደምታገኝ አላውቅም። እና ሁልጊዜ የምልሽ ምንድነው መሆን ያለበት ብቻ ነው በዚህ ምድር ላይ የሚሆነው። ምንም ልታደርጊ ትችያለሽ፣ ምንም ልጥሪ ትችያለሽ፣ ግን እኔ ነኝ ማሸነፍሽ። ብታስደውይም ቤት ድረስ ሰውን ብትልኪብኝ ያለሁበት ድረስ ብትልኪ እኔ ላይ ጥቃት ለማድረስ ብትሞክሪ ይሄ ሁሉ ደግሞ በገዛ እህቴ የተነሳ ነው ቤተሰብ ይሆነብኛል። የገዛ እህቴ ናት ይሄንን ሁሉ እያደረገችብኛለች። ራሷን አዋርዳ አልፋ ተርፋ ቤተሰቧን እያዋረደች ሙሉ በሙሉ ሌላ ማንም አይደለም። ጠላቴ እህቴ ናት። የማይካድ እውነታ ነው። ይሄ የማይካድ እውነታ ነው። የሰው ትዳር ቤት ውስጥ ገብተሽ የሰውን ባል በግድ አቅፈሽ እየሳምሽ አሳፋሪ፣ በጣም የምታሳፈሪ ሰው ነሽ። ዲሲፕሊን የጎደለሽ በዚህ ልክ መች እንደሆነ አልገባኝም። በዚህ ልክ ዲሲፕሊን ሰው ይጎላል? ምንድነው እኛ ያሳጣንሽ? ምንድነው ያጎደልንብሽ? በዚህ ልክ ክብራችንን ዝቅ አድርገሽ የሰው ቤት የሰው ባል በኩል ለሌሊት ተነስተሽ ሄደሽ የሰው ቤት ገብተሽ። እኔ እኮ የሩታ ጥንካሬ ነው እኔ የሚደንቀኝ ሁሌም። በገዛ ቤቷ እኮ አናትሽን ብተረከክሽ ምንም አታመጪም። ይሄ ሁሉ እያደረገች ያለች እኮ ደጋግማ እያለች እናንተን አክብሬ ነው እያለችኝ እኮ ነው ያለችው። ታውቂያለሽ? ገባሽ? ይሄ ሁሉ ለኛ ክብር ብላ ነው። አንቺ ያላከበርሽን ሩታ እያከበረችን ነው። ፈጣሪ ያክብራል። ፈጣሪ ህይወቷን እስከመጨረሻው ያሳምርላት ከነ ልጇና ከነ ባሏ። አንቺ ግን እግዚአብሔር የእጅሽን ይስጥሽ። ሌላ ምንም አልልሽ። እንዳዋርሽ እናቴን አንገት እንዳስደፋሽ አሁን አበቃልሽ። አሁን ወዴት እንደምትገቢ አብረን የምናየው ይሆናል። አሁን ወዴት እንደምትገቢ አብረን የምናየው ይሆናል። ገባሽ አይደል? አንቺም አብርሃም ወደ ቤቱ ተመልሶ ከሚስቱ ጋር ላይፉን ሲቀጥል አንቺ እስቲ ምን እንደምትሆኚ ሻንጣሽን ሸክፈሻል። ወደዚህ ልትመጪ ከሀገርም ልትወጪ ከሆነ አሰየው፣ እኛ እንቀበልሻለን። ወደ ቤትም ከመጣሽ ዌልካም። ምትሄጂም ከሆነ እንሸኝሻለን በክብር። ሂጂ እስቲ ሂጂና እኔም ትንሽ ልረፍ። እኔም ትንሽ የራሴን ህይወት ልኑር፣ አይምሮዬን ልቆጣጠር። ያው እህትሽ እየጠበቀችሽ ነው። ውጪ ሂጂና ትንሽ ጊዜ እስቲ ቢያንስ ራስሽን አዳምጥሽ ወደ ራስሽ ተመለሽ ፕሊዝ። አንተ ደግሞ ሚኪ ማለት ነው ማትረባ። ምን አንተ ምን አግኝቶ ነው ሻንጣ የምትደብቅባት? ላውራ ስሞክር በቀደም ተደበቀኝ። አትምጪ ስላልኩሽ እያልኩሽ ለመጣሽ ብለህ ጭራሽ ራስን ደበቅ አንተ። እኔ አንተ ማርቲ ሶስታችሁንም እኔ አዲስ አበባ ስትገቡ ምን አይነት አጋንንት እንደተጠናወታችሁ አይዶን አልገባኝ። ፈጣሪ የሥራችሁን ይስጣችሁ። ክብራችንን እንዳዋረዳት ታዋረዱ። ቡዜ ግን እያስጠነቀቅኩሽ ነው፣ እረፊ።
እረፊ። በቃ ልጁ ቤቱ ገብቷል፣ ይኖርበት። ፕሊዝ ታያቸው፣ ፕሊዝ ታያቸው። ጀግና ኮንሽ 10ን አትላኪብኝ። ነይና ዳይሬክት እንጋፈጥ። እኔና አንቺ ውሻ ከሄደ ጅብ ጮኸ የሚባል ነገር አለ። ለምን ጅብ ከሄደ ውሻ ጮኸ? ስለዚህ ዳይሬክት ነይና እኔን አውሪ። ያኔ እኔና አንቺ ጀግንነታችን አብሮ ይዋጣለን። ሺውን እየላክሽ ቤቴን አታሳቂብኝ እና አለቅሽም ነው እያስጠነቀቅኩሽ ነው። አለቅሽም። አሁን የአብርሃምን ጉዳይ ጨርሻለሁ። አሁን ደግሞ አንቺን አለቅሽ። ከቲያናት እንድትወርጅ ነው የምፈልገው ነው። እንዴት እንደማወርድሽ ደግሞ አሳይሻለሁ። ምን ልልሽ ነው የምፈልገው? ለሩታ ነው አሁን ይሄ መልክቴ። ሩታ ሰላምሽ ይብዛ። አሁንም ደስታሽ ደስታችን ነው። የሷን ነገር አሁን እያበቃ ነው፣ ፈጣሪ ይመስገን። እና ማለት ነው ጉዜና ዳንኤል እያስጠነቅኳችሁ ነው። እረፉ እያልኳችሁ ነው ያለው። እረፉ ነው እያልኳችሁ ያለው። ሶ አንቺ ደግሞ አሁን ሩታ ባልሽን በጥንቃቄ ያዢ፣ ባልሽን በጥንቃቄ ያዢ። ምክንያቱም ከዚህ በኋላ ወዴትም ማንም መጥቶ ለአንቺ ከዚህ በኋላ የሚከራከርልሽም በእርግጠኝነት እንዳየሁት ከሆነ ከጎንሽ ብዙም ሰው የለም አንቺን ወግኖ የሚከራከርልሽ። እኔ አሁን ብዙ ሰው የሚሉ ሰዎች አሉ፣ እህትሽን እንትን ብለሽ ለእሷ ወግነሽ። እኔ ለማንም ወግኛ አይደለም። እህትነቴን ትቼው ሳይሆን እህቴን ማስወጣት የምችለው በዚህ መንገድ ነው። ስለዚህ እያስጠነቀቅኩሽ ያለሁት እኔ ሄርሜላ በክብር ባልሽን ያሽ ቴክ ኬር። በቃ አብርሽም ስነ ስርዓት ያዛ፣ ይበቃሃል። ሄሎ ወይ እንዴ እና ግቢ እንዳከፍቱላቸው ማን ናቸው? እሺ ገቡ። ማን ናቸው? ምን አረጉ? ቤት ገብተዋል ነው? እሺ